ዛሬ ድረስልኝ አደጋ ላይ ነኝ ነው ያለው። ስለዚህ ይሄ ወንድማችን እስካሁን ሰውን ሲደግፍ ነው የምናውቀው እንጂ አንድ ቀን እሱ አንድ ሰው ሲረዳ አይቼ አላውቅም። በጥሩ ነገር የተቸገሩ ሲረዳ አይቼ አላውቅም አልኩኝ ይቅርታ። ሰውን ሲረዳ ነው የማውቀው እንጂ እሱ አንድ ቀን እንዲህ አይነት አደጋ ደርሶበት ተቸግሬያለሁ ብሎም ሰው ለእሱ ሲረዳው አይቼ አላውቅም። እስካሁን የመዳን ቅመሞች ነው የሚረዳው። የመዳን ቅመሞች አትበሉ፣ እንደዚህ አድርጉ ብሎ ይመክረናል እንጂ አንድ ቀን መጥፎ ነገር ሲናገር አይቼው አላውቅም። ሁሌ ጥሩ ስራ የሰራ ሁሌ በተለይ አረብ ሀገር ያለን እህትማሞች የመዳን ቅመሞችን ጥሩ ስራ እንድንሰራ በወንዶችን እንዳንተላል በየቦታው ደግሞ ሰውን የሚበድላቸው የመዳን ቅመሞች የደረሰ ድምጽ የሚሆን ወንድማችን ነበር። ዛሬ እሱ ደግሞ በተራው ድምጽ ሆነኝ፣ ድረሱልኝ ወገኖቼ ድረሱልኝ፣ የኢትዮጵያ ሕዝብ ድረሱልኝ፣ ወንድም እህቶቼ ድረሱልኝ ብሎ ጥሪ አስተላልፈዋል። ዛሬ ማታ ተስፊሽ ቤት የእርዳታ ጥሪ ቀርቧል። ሁላችንም ባለን አቅማችን የወገን ደራሽ ወገን ነው አይደል? ትላንት እኛ ጋር ቁጭ ብሎ ነው ሰው የሚረዳው ነበረው። ጊዜ ጉዳይ ነው። ጊዜ እንደዚህ ነው የሚቀያየረው። ሰው ሁሌ ከፍ እንዳለ አይኖርም። ሰው ሁሌ እንደተመቸው አይኖርም። የሆነ ጊዜ ይጎላል፣ የሆነ ጊዜ ይታመማል። ይህ ወንድማችን ሁሌ ሰው ሲረዳ ነው የምናውቀው። ላይቭ ከፍቶ ሆነ በዩቲዩብ ሆነ በሰው ቤት ገብቶ ሆነ ሰው ሲረዳ ነው የምናውቀው። ዛሬ ደግሞ ተረጂ ሆነዋል። ድረሱልኝ የሚል ጥሪ ነው ያቀረበው። ሁላችንም በተቻለን አቅም ወንድማችንን እንርዳው። ሚስቱ እናድነት፣ ካለበት ስቃይ እናውጣው። የሰው ሀገር ነው ያለው። ቤሩት ላይ እንደምታውቁት በጣም ከባድ ነው በአሁን ሰዓት። ያው እነሱ የለመዱት ሀገር ስለሆነ ነው ቁጭ ያሉበት እንጂ ብዙ የሀገራችን ዜጎች ከቤሩት የወጡ ነው። ቤሩት ላይ በአሁን ሰዓት ዶላር ሆነ ምንም የሌለበት ድሃ ሀገር የሆነችበት ሀገር ነው። በዶላር መክፈል ሐኪም ቤት ደግሞ ከባድ ነው፣ እናውቀዋለን። ስለዚህ ይሄ ወንድማችን እያንዳንዳችን መድረስ ማገዝ አለብን። ለሱ 100 ብር ይጠቅመዋል እንጂ አይጎዳውም። ሰው ባለውን ነገር መርዳት ነው። አንድ ብር ቢሆን የሰው ልጅ ይጠቅመዋል እንጂ አይጎዳውም። የአንድ ብር ተሰባስባ 100 ብር ትሆናለች። 100 ብር ተሰባስቦ ደግሞ 1000 ብር ይሆናል። እንደዛ ያልን እኛ ኢትዮጵያኖች በዚህ ነገር ወደ ኋላ አንልም። የተቸገረ ሰው እንረዳለን። ግን ይሄ ወንድማችን ሁሌ ጥሩ ስራ ሲሰራ ነው የምናውቀው እንጂ አንድ ቀን መጥፎ ስራ ሲሰራ አይቼም አላውቅም። ሰው ሲረዳ ነው ማየው እንጂ ሰው ሲያስከፋ አይቼው አላውቅም። ሰው ያየውን ነው የሚመሰክረው እንጂ ያላየውን አይመሰክርም። እኔ ያየሁን ነው የምመሰክረው። ስለዚህ ሁላችንም እንርዳ ነው የምላችሁ። ሁላችንም እንድረስለት። ቪዲዮ ሼር አድርጉ። ነገ ያልኩኝ ዛሬ ማታ ተስፊሽ ቤት ማናችንም እንዳንቀር ታፕታፕ ማድረግም ኮሜንት መጻፍም ሼር ማድረግም ያልደረሳቸው ሰዎችን ማድረስ ከቻልን እኛም ማውጣት ባለን 1 ብር ይሁን በቃ ያለን ነገር መርዳት ነው ያለብን። ከሌለን ደግሞ ሼር ያደረግን ለብዙ ሰው እንዲደርስ መተባበር አለብን። ሰው ባለውን ነገር ነው የሚያግዘው እንጂ የሌለው ነገር አያደርግም። የአቅማችን ማድረግ አለብን። ማናችንም እንዳንቀር። ይሄ ወንድማችን ሚስቱና ድህነት ያለውን ነገር ስለጨረሰው ነው የኢትዮጵያ ሕዝብ ድረሱልኝ ጥሪ ያቀረበው። ስለዚህ እኛ ጥሪውን ተቀብለን መድረስ አለብን። ሚስቱም ደግሞ አላህ አፊያ ያርጋት፣ እሱም አላህ ጤናውን ይመልስለት። የመኪና አደጋ ማለት በጣም ከባድ ነገር ነው። ሚስቱ በዚህ ልክ መጎዳት ደግሞ እንግዲህ ሁሉ ነገር ለበጎ ነው። ለሱ የሚገባው አልነበረም። መቼም እኛ ሰዎች ስንባል ሁሌ ደስተኛ ሆነን አንኖርም። ሁሌ ጤነኛ ሆነን አንኖርም። ጤነኛ እንደሆን እንታመማለን። እንደታመም ደግሞ አንቀርም፣ እንሞታለን። ስለዚህ እሱ እስካሁን ምንም አይነት አደጋ ደርሶበትም በመጥፎ ነገርም ወይ ታምሜያለሁ ምናምን ብሎ ሲያወራ አልሰማም። ሁሌ ሲቀልድ ሲጫወት፣ ሰው የሚረዳ ነገር ካለ ሲረዳ፣ የመዳን ቅመሞች የተቸገሩ ካሉ ሲደርስላቸው ነው የማውቀው እንጂ በእንዲህ ጉዳይ ላይ አንድ ቀን አይቼውም አላውቅም። ማናችንም ቤት ሁሉም ነገር አንኳኩቶ ነው የሚመጣው። ሞትም ሆነ ሰርግም ሆነ ህመምም ሆነ አደጋ ሆነ በእያንዳንዳችን ቤት ይመጣል። ማናችንም ቤት አይቀርም። ሁላችንም ተሰባሪ ነን። እንደተፈጠርንም እንሄዳለን።
የማይሰበር ሰው የለም። ሀዘን የማይደርስበት ሰው የለም። ጉዳት የማይደርስበት ሰው የለም። ህመም የማይደርስበት ሰው የለም። ያ ስለሆነ በየተራችን በቤታችን የሚደርስ ነገር ስለሆነ ባለን አቅም መድረስ አለብን። የስደት ወንድማችን ነው፣ ወገናችን ነው። ስለዚህ ሁላችንም እንድረስለት ነው እምለው። ቪዲዮም ያልሰራችሁ ቪዲዮ ሰርታችሁ ለሁሉም ሰው እንዲደርስ ማድረግ አለብን። ዛሬ እሁድ ሌላ አጀንዳ ሳይሆን በሱ ጉዳይ ብቻ አጀንዳ ፈጥረን ሁሉም ሰው እንዲረዳው ያለው ሰው በሙሉ እንዲረዳው ማድረግ አለብን። ሚስቱ ካለችበት ጭንቅ መውጣት አለባት። ኮማ ውስጥ ነው ያለችው የተባለው እንድትለት ደግሞ ዱዓ ማድረግም ጸሎት ማድረግም አለብን። እኛ ራስ በራሳችን መተባበር ግድ ይለናል። እኛ ራስ በራሳችን ካልተተባበርን ማንም መቶ የሚያግዘው ሰው የለም። ሁላችንም ኢትዮጵያዊ ነን። በብሔር ወይስ በሃይማኖት ሳይሆን ኢትዮጵያዊ በመሆኑ ብቻ ራስ በራሳችን መተባበር አለብን። በተለይ ስደት ያለን እኛ ብዙ ነገር ያጋጥመናል። መሰበርም አለ፣ መነሳትም አለ፣ መታመምም አለ፣ ደስተኛ መሆን አለ፣ ለቅሶም አለ። በዛ ሰዓት ደግሞ ራስ በራሳችን መተባበር ግድ ይለናል። ስለዚህ ውድ ቤተሰቦቼ ቪዲዮን ሼር አድርጉትና ሁላችሁም በተቻላችሁ አቅም አብሪሽ የቄራውን መርዳት አለብን። አብሪሽ የቄራውን መርዳት አለብን። መድረስም አለብን። ሚስቱ በቻልነው አቅም ማዳን አለብን። ማዳንም ለሁሉም ነገር ፈጣሪ ነው። ከሱ በታች ደግሞ እኛ ሰዎች ነው። የሰው መድኃኒቱ ሰው እንደሆነ የሰው መርዙም ሰው ነው። ስለዚህ ዛሬ እኛ ለአብሪሽ መድኃኒት መሆን አለበት። አብሪሽ ለቄራው መድኃኒት መሆን አለብን። ከአላህ በታች መጀመሪያ የሚያድነው አላህ ሱብሃነሁ ወተዓላ ነው። ከሱ በታች ደግሞ እኛ ሰዎችን ሰበብ መድረስ አለብን። ይሄን ወንድማችን ካለበት ጭንቅ ማውጣት አለብን። እስኪ ሁላችንም ቪዲዮ ሼር እናድርገው። ዛሬ ብቻ ማናችንም ቲክቶክ ማነው መስፍን ቤት መቅረት የለብንም። ማናችንም ቢሆን ሁላችሁም ደግሞ ቪዲዮ ሰርታችሁ ቪዲዮን ሼር ማድረግ አለባችሁ። ዱዓ አድርጉለት ሚስቱ እንድትድን፣ እሱም ደስተኛ የሚሆንበት ጊዜ ቅርብ ያድርግለት። ሁሉ ነገር ያጋጥማል። አብሪሽ ወገናችን ጀግና ወገናችን ነበር። ዛሬ ይሄ ነገር ተፈጠረ። ኢንሻአላህ ሚስትህን ደግሞ አላህ ያፊ ያድርግልህ። አንተም ደግሞ ጤነኛ ሆነ ሚስትህን ጤነኛ ሆና ያ ደስታችሁ የሚመለስበት ጊዜ አላህ ቅርብ ያድርግላችሁ። በጣም ጠንካራ ሰው ነህ፣ ጀግና ሰው ነህ። ጠንክረህ ነው የምታጠናክረን የነበረው። አንድ የስደት አባታችን ነበርክ። ስለዚህ በህይወታችን ላይ ደስተኛ እንደሆነ እንዳንኖር የሆነ ነገር ይመጣብናል፣ እናውቀዋለን። ያ ነገር አደጋ ሲመጣብን ደግሞ በትዕግስትና በሰብር ማሳለፍ ግድ ይለናል። ስለዚህ ወንድማችን አይዞህ፣ እኛ ከጎንህ ነን። መዳን ቆሞች በተቻለን አቅም ከጎኑ መሆን አለብን። ከጎንህ ነን እንሆናለን። ምክንያቱም አንተም ትናንት የመዳን ቆሞች ሲቸገሩ ሲበደሉ ከጎናቸው ሆነ ያገዝካቸው ነበር፣ ድምጽ የሆንክ ነበር። ዛሬ ደግሞ እኛ ለአንተ ድምጽ መሆን አለብን። ዛሬ ደግሞ እኛ ለአንተ ማገዝ አለብን በተቻልነው አቅም። ሰው አላቅም ምንም ነገር አይሰራም። በቻልነው አቅም ግን አብሪሽ የቄራውን መርዳት አለብን ነው የምላችሁ ውድ ቤተሰቦች። እኔ ሌላ ምለው ነገር ምንም ነገር የለኝም። እኔ በጣም ነው ያሳዘነኝ፣ በጣም ነው የደነገጥኩት። ትላንት የሚረዳ ሰው ዛሬ ወጥቶ እርዱኝ ሲል ጊዜ በጣም ይከብዳል፣ ልብ ይሰብራል። ያው ሰዎች ነንና ተሰባሪዎች ነን። ምን እንደሚደርስብን አናቅም። የዛሬው ነው እንጂ ነገ ምን እንደሚያጋጥመን ምን እንደምንሰማ ምንም አናቅም። የሚያውቀው ፈጣሪ ብቻ ነው፣ አላህ ሱብሃነሁ ወተዓላ ብቻ ነው። ስለዚህ እርዱኝ ብሎ ጥሪ ያስተላለፈ ድረስ ሁላችንም መርዳት አለብን። ካለበት ጭንቀት እንዲወጣ ሁላችንም መተባበር፣ ማገዝ፣ አይዞህ አብሽር ማለት አለብን። ምክንያቱም እኛ ነው ያለነት ከአላህ በታች እኛ ሰዎች ነው ያለንበት። እኛ ኢትዮጵያኖች ነን። ራስ በራሳችን ተያይዘን ይህ ወንድማችን ካለበት ጭንቅ ማውጣት አለብን እላቸዋለሁ። ቪዲዮን ለሁሉም ሰው እንዲደርስ ደግሞ ሼር ማድረግ አለባችሁ። ሁላችሁም እወዳቸዋለሁ። ሚስቱ ማፊያ እንድትሆን ጤነኛ እንድትሆን ዱዓ አድርጉ፣ ጸሎት አድርጉ እላቸዋለሁ። ውድ ቤተሰቦቼ ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ከእንደዚህ አደጋ አላህ ይጠብቃችሁ። ከእንደዚህ አደጋ ደግሞ አላህ ይሰውረን የዘወትር ዱዓዬ ነው። ሁላችሁም እወዳቸዋለሁ። ኑሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቼ።